አብርሽ ወንድሙን እንኳን ሰላም ማለት የደበረበት ምንድነው? የዚህን ያህል ይቅርታ ልብ ያጣበትና የጨከነበት ምንድነው? ኮሜንት ላይ ጥሩ እንዲሆንና ያው ከዚህ በፊት የተፈጠሩትን ነገሮች ለመፍታት አስቤ ነው። ላይክ በሁለታችሁ መካከል እኔ እናንተ መካከል ጥሩ ነገር ተፈጥሯል፣ ሰላም ነን። እንዲሁም ደግሞ ከሄርሜላም ጋር እንደዚሁ ጥሩ ነገር ተፈጥሯል። ጥሩ ላይ ነው ያለነው። ስለዚህ እኛና እናንተ መካከል ጥሩ ነገር ካለ ከወንድምህ ጋርም ጥሩ ነገር መኖር አለበት ብዬ ስላሰብኩኝ ዛሬ ሁለታችሁ መካከል እርቅ እንዲፈጠር ፈልጌ ነው የጠራኋችሁ እና ያው ከክፋት እንዳታስብበት ላይክ የወንድምነት ነገር ይዞት ነው አንተ እንድትወድቅ ወይም ደግሞ አንተ መጥፎ ቦታ ላይ እንድትገኝ አይፈልግም። ምንም ቢሆን ይህንን ነገር በደንብ ማስተዋልና ማሰብ አለብህ። ላይክ ለራስ ብሎ ነው ብዙ ነገሮችን ሲያደርግ የነበረው እና ይህንን ነገር በመረዳት ዛሬ ሁለታችሁ ይቅር እንድትባባሉ ነው የጠራኋችሁ እና ይህንን ሀሳብ ከክፋት ታዩታላችሁ ብዬ አላስብም። አንተም ከመጥፎ እንድትረዳው አልፈልግም። ምክንያቱም ይቅር መባባል ትልቅነት ነው አይደለም። የሰው ልጅ ፈጣሪ ራሱ ይቅር ይላል። ስንትና ስንት ጥፋት አጥፍተንበት ዴይ ቱ ዴይ በየደቂቃው በየሰዓቱ እያጠፋን በቃ ይቅር ይለናል። ምንም ነገር እንዳልተፈጠረ ነው የሚተውልን። ከባድ ነው ብዬ አላስብም። ልትፈጥሩ ፈልጋለሁ። አትቀያየሙ። የተሻለው እሱ ነው ብዬ ስላሰብኩ ውስጤ ላይ ያለው ነገር አስረድሽልኛል። እኔ መናገር ፈልገው ነገር ነው የተናገርሽልኝ። ቢሆን ይህ ሁሉ ነገር እያደረግኩ የነበረው አንተን ስለምወድ ስለማከብር፣ የምትወደው ሰው ደግሞ እንዲጎዳ አትፈልግም በምንም ዙሪያ እና የሚጎዳው ነገር ካለ ያ ነገር ታረቅለታለህ ወይም ደግሞ እንደሚሆን ብቻ ታረቅለታለህ እና እኔም በሰዓቱ እንደዛ ነው ያደረግኩት። አንተን የሚጎዱ መስሎ የታዩ ነገሮችን ነው ያደረግኩት እና ያ ነገር ደግሞ እኔ ተታንና ሩታ ልክ ነች። ከኔ ያለ ሀሳብ የመጣው ግን ከእሷ ነው። ግን ደግሞ ስትነግረኝ ያው ተቀብያታለሁ። ምክንያቱም ትክክለኛ የሆነ ሀሳብ ስለሆነ ነው። አሁንም ቢሆን ያደረግኩት ነገር ለአንተ በማሰብ ነው። አንተ የሚጎዳ ነገር ሁሌም ቢሆን ማድረግ አልፈልግም ሳላስበው ስለኝና ካስቀየምኩ ወይም ደግሞ ሌላ ነገር ጭንቅላት ላይ ሌላ ጠረ ነገር አለ፣ አንተ ያሰብከው ነገር አለ። ያንን ነገር እንደመተው እንደምን ነገር ለምን ማለሱ ለታይልን አስታራቂ ምን ያስፈልገናል? ምንም ነገር አያስፈልገንም። አንቺን በመሀል ገብተሽ እንደ ጥሩ ሰው ወይንም ጥሩ እንደተራፈው ለማስታራቂ የሆነ ነገር ምናምን ለማድረግ እንዳትሞክሪ። እኔና ወንድሜ ከልጅነታችንም ጀምሮ ብዙ ጊዜ ስንረቅም አብረን ያደግን ሰዎች ነን። እኔ እና እሱ እንተዋወቃለን፣ ችግር የለውም። የአንቺ ነገር ግን በምንም አይነት መንገድ ሊዋጥልኝ አልቻለም። ከበቀደም ጀምሮ ይቅርታ ስጠይቅኝ ለምን እንደሆነ ባላውቅም ውስጤ ግን ምንም ደስተኛም አልሆነም። ምንም ሊቀበልሽ አልቻለም። ገባሽ ነው ውስጤ እየነገረኝ ያለው። ከዛ ባለፈ እኔና እሱን ጉዳይ ለእኔና ለሱ ታዩ፣ ችግር የለውም። ግን ችግር የለውም። ማድረግ ባለብን መንገድ እንታረቃለን። እኔና እሱን ለማስታረቅ አይነት ሙድ እንትን እንዳትዪ ልትረዳ ትችላለህ። እኔ ግን ነገሩ እንደዛ ለማድረግ የሞከርኩት ላይክ ለእኔ ብሎ ነው። ምክንያቱም እኔ ብዬ ስላሰብኩ ነው እንጂ እኔ እናንተ መሀል መግባት እንፈልግ አይደለም። አሁን አንተ እንደክፉ አብርሽ ሊቀበላት አልቻለም። አላቅም የከፋበትና እንደ የጨከነበትን ነገር አላቅም። በእውነት በጣም የሚደብረው ሰው እሷ ሰላም እንፈልጋለሁ ስትል እኮ እሱ ሰላም ካልፈለገ እሱ ነው ወደ በቀል እየጨመራት ያለው እንጂ እሱ አይደለችም። እሱ የሷን አሁን ሸርም ለራስን ነው የሚጎዳው በነገራችን ላይ እና እሷ ሸር አስባ ከሆነ ከፈጣሪዋ ጋር ነው የምትጣለው። በቃ መተው ነው ያለበት። ግን በጣም ነው የሚያሳዝነው በእውነት። ዛሬ መጥቼላችኋለሁኝ ላበረታታችሁኝ አይዞሽ ላላችሁኝ በጣም አመሰግናለሁ። ዛሬ የመጣሁት ደግሞ ማታ ኤፍሬም እና ሩታ ከአብርሽ ጋር ለማስታረቅ ያደረገችው ነገር ላይ አብርሽ በጣም በቃ እኔ እንጃ የኔ ድሮ ማቀው አብርሽ ያ ይቅርታም ልብ ያለውና ያለ ሩታ ያለው ርህራሄ ለህዝብ ያለው ርህራሄ ምን ያጨከነው ነገር ምንድነው? እውነት ፋሚሊ በጣም የሰው ልጅ እኮ ትጨክን ወደ ፈጣሪውን ሲፈራ ነው። ይቅርታን እንደ ክፋት የሚቆጥረው አንድ ሰው ሞትን ሲረሳ ነው ይባላልና እኔ አብርሽ ሞትን ረሳ እንደ ያልኩ ነው። በእውነት ነው የምላችሁ። ሰው ልጅ እኮ ይሞታል። ገንዘብም ሆነ ፍቅርም ሆነ ትተነው ነው የምንሄደው። ልጅንም ቤትንም መኪናንም ሁሉንም ማረግንም የሰው ልጅ በጥሩ ነገር ካልተጠቃቀምን ሁልጊዜ በቃ ውስጡ ክፋት እንዳስብ የሆነበት ምክንያት ይሴ የገባችሁ ኮሜንት ላይ ለምን ብትሉ እኔ ከአብርሽ እንደ አይነት ነገር አልጠብቅም። እሷ ምንም ራሷን ነው የምትጎዳው። ክፋትም ከሆነ ደግነትም ከሆነ
በቀልም ከሆነ የሰው ልጅ ራሱ ላይ ነው የሚወርቀውና የሩታ እውነት ያልገባው አብርሽ ለምንድን ነው? እርግጥ ላይ መለከታት ይችላል ታረቁ አልታረቁ። ነገር ግን እሷ ወልዳለች ባዳ አይደለችም፣ ልጅ አለ መሀላቸው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖች ሰላም ሰላም ብያለሁ። ይሄን ቪዲዮ ላይክ፣ ሰብስክራይብ፣ ሼር አድርጉ ማሮቼ። ዛሬ የመጣሁት ያው እኔ ኖርማል አይደለሁም አልሐምዱሊላህ፣ ግን ብቻ ብዙ ነገር አለ በህይወታችን ዙሪያ። ግን ማታ ሩታና አብርሽ ባደረጉት ንግግር ላይ ሩታ ላይ አብርሽ የጠመደው ነገር አለ። እሷ ጥሩ ነገር ስታስብ ወደ መጥፎ ነው የሚወስደውና እሷ ደግሞ ይሄን ነገሯን እሷ አውቃ እንዳላረገች ብዙ ሰው በኬፋቸው እሷ ህይወት ገብተው እንደሚያማስሉት ብዙ ቪዲዮ ላይ ተናግራለች። ነገር ግን ያነሰን ምንድነው የሚባለው ሴቭ አድርጎ እሷ እንዳልሰራችው እሷ ሰላይ ክፋት እሱ ላይ እንደማትሰራ ጭራሽ ሊያምን አልቻለምና ሸርም ሆነ ምንም ሆነ ፋሚሊ ብቻ በጣም ነው የሚከብደው። እኔ በንግግሩ ላይ እኔ ሩታ የልጁ እናት መሆኑን ረስተዋል። ብዙ ችግር መከራን እንዳሳለፈ ከሷ ጋራ የረሳበት መሆኑ ነው ብዬ ነው ያሰብኩት። በእውነት ነው የምላችሁ ሰው ባጣ ጊዜ ሰው ያደረገችውንና በቃ ባጣ ጊዜ ከጎን የሆነችን ልጅ ዛሬ ላይ እንደዚህ በበቀል ውስጧን አሁን እቺ እሱ በተናገረው ንግግር ሂዳ ክፋትን ብታስብ ማን ነው ክፋት እያስተማራት ያለው? እሱ ነው ክፋት እያስተማራት ያለው ብዬ የማስበው። እንደምን ብትሉኝ አይሁ ነው እኮ አሁን እሷ ጥሩ እያሰበች ነበር። ጥሩ የምታስበውን እሺ እውነት ከሆነ እሺ በቃ ብሎ ከልብ ይቅርታ ሲያደርግላት ነው እቺ ጥሩ ነገር የምታስበው። እሱ ግን እሷን ሸር እንደምታስብና ለሱ መጥፎ እንደሆነች ነው እየተረዳት ያለውና በእውነት ፋሚሊ እንደኔ የገረማችሁ ላይክ ሰብስክራይብ አድርጉ። በዚህ ቪዲዮ በማታው አልሰራም ብዬ ነበረ፣ ግን አንዳንድ ጊዜ የምናቀውን ነገር መናገር ጥሩ ነው ብዬ አስባለሁኝና ምን ያክል በሴት ሴት ይቀየራል። እርግጣው ወንድ ልጅ ይቀየራል። አንድ ሴት እምቢ ካለችው ወደ አንዷ ከሄደ ያችን ሴት ነው የሚመስለው እናውቃለን። ግን የዚህን ያለ ልጁን እናት ክፉን ለማድረግና ጨካኝ እንደሆነች እሱ በቃ እንደማታከብረው ለሱ እንደማትጥር እሱ ብቻ በቃ ጥሩ ሰሪ እሱ እስከዛሬ ድረስ መጥፎ እንዳልሰራባት እሷ በቃ ሁሉ ጊዜ መጥፎ ሐሳቢ እንደሆነች አርጎ ነው አሁን ማታ ይሄን ቪዲዮ ሲለቀቅ። በእውነት ነው የምላችሁ ግን ሩታ ኮንፊደንስ አላት፣ ጀግና ናት። ለኔ በጣም ጀግና ናት። በእውነት ነው የምላችሁ ጀግንነቷ እንጂ ምን አገባት ታረቁ አልታረቁ። እሷ ከህይወታቸው ወጣለኝ፣ ግን ልጅ አላት፣ ዘመር ናት። የተጣሉትን በሷ ምክንያት ነው ማለትም ሩታ እንዲለያዩ ስለማይፈልግ ኤፍሬም ለሷ ብሎ እስከሆነ ድረስ የመሰላትን ማስታረቋ በጣም ብልህነት ነው፣ ጀግንነት ነው፣ ወር ጥራት ነው ብዬ አስባለሁ። የብዙ ሰው ኮሜንት ማይቻለሁኝ ከልቧ ከሆነ ሩታ ምርጥ ሰው ናት፣ ከልቧ ከሆነ ሩታ አስተዋይ ናት፣ ሩታ ርቅ ትወዳለች፣ የይቅርታ ሰው ናት። ይቅርታ በትንሽ ነገር ይቅርታ ማለት ትፈልጋለች። ፍቅርንም እኮ የዛን ጊዜ የውሸት ድራማን ቢሆን ያስታረቀችው እሷ ናት። ሄርሜላንም ቢሆን እሷ ነው ቢጣሉ ነገ ታስታርቃቸዋለች። ይቅርታ ልብ አላት የሚል ብዙ አለ። ግን ከልቧ ከሆነ የምትሉት ነገር ከልብ እኮ ይቅርታ ስታደርግ አንድ ልጅ እሱ ደግሞ ሲቀበል ከልቡ ሲሆን ነው። እሱ ግን በመጣሽበት እቀበልሻለሁ፣ ክፉን በመጣሽ ደግም ብታመጣሽ አስተናግድሻለሁ ብሎ ዝቶባት ነው ሄደውና ሩታ ሀብቴ ከነዚህ ከጨካይ ቤተሰብ በቃሽ። በቃ እኔ የምለው እንደዛ ነው። በቃሽ። ላንቺ ማስተዋል የለውም አንቺን ወደ ህይወቱ ማስገባትና የልጅና እናቢል ብዙ እንደዚህ አያወራም ነበር ሚዲያ ላይ በጣም ብዙ አወራ፣ በጣም ብዙ ነገር ክፋት አወራ አብርሽ። በቃሽ ነው የምለው። በቃ ከልጅሽን ላይ እንኳን የሚያገናኝሽን ነገር በሳምንት በወር አንድ ጊዜ በቂው ነው። በቃ ክብር የለውም ላንቺ፣ ለቤተሰብ ክብር የለውም፣ ለራሱም እሱ በተናገረው እሱም ዝቅ እንዳለ አያውቅም። ነገ ሄርሜላ ምን እንደምትለው በህይወቱ ላይ አያውቅም። ሴት ልጅ ሲደርስባት ሳይሆን ከሰው ነው የምትማረው እና ብልህ ሴት ሄርሜላ ራሱ ብዙ ነጥብ ትይዛለች ብዬ ባንቺ ላይ ተስፋ አደርጋለሁ። በእውነት ነው የምላችሁ ነው ሩታ ከሀወዳ ከአብርሽ ጋር ያላት ግንኙነት ልጇን በወር አንድ ጊዜ አይቶ ራሷን አስከብራ በራሷ ማንነት በቃ በሄዱበት መንገድ ጭራሽ ባትሄድ እየዛተባት ነበረ። በመጣሽበት መልስልሻለሁ ብሎ ሲላት አንድ የወለደችለት አባት የልጇ አባት እሷን እንደ ክፋቷን በቃ ጥሩ እንዳልሰራች ሚዲያ ላይ
እህቲቱም ትትል ነበር በነገራችን ላይ በሷ ብቻ እንጂ መኖር እንደማይችል አብርሽ ብላ አድርጋ ነው የምትቆጥረው ሩታ ብላ ስትል ነበር። እና የሰው ልጅ አንድ ሰው ባለው አይደለም የሚኖረው ፈጣሪ ባለለት ነው የሚኖረውና ግን ታማኝ መሆን ለራስ ነው። አንድ ወንድ ልጅ ለአንድ ሴት ሲታመን እድሜ ልኩን ታማኝ ሆኖ ይቀጥላል እንጂ ያዝለቀቅ ያረገ ሴቶችን መተው ይሄ ታማኝነት ስራ አይደለ። ህይወቱ አያምርም። ገንዘብ ሊኖረው ይችላል ግን ሰላም ሊኖረው አይችልም። ፍቅር ሊኖረው አይችልም። አንድ ልብ ተሰብሮ አንድ ሴት ልብ ሰብሮ አንድ ልጅ አስወልዶ ከሌላ ሴት ፍቅረኛ ይዞ እንደገና ትዳር መስርቶ አዲስ ህይወት ጥሩ ህይወት ይኖራል ማለት ይሄ የተሰበረ ልብ ይዞ መጓዝ ነው። ወንድም ቢሆን አንድ ካመናት ሴት እምነት ካላገኘ የሆነ ነገር ካላገኘ መሰበሩ አይቀርም። ስለዚህ ነው አብርሽ አሁን ላይ በጣም የሚናገረው ንግግር ቢቆጠብ በሄደበት በቃ እሷ ሳያት ንግግር ነው የሚቀድመውና እኔ የዋህ አይደለሁም ይላል። የዋሁ ማን ነው? ጅሉ ማን ነው? ጅልና የዋህማ ሚዲያ እኮ አይወጣም። ገንዘብ መስራት የሚፈልግና ለሚዲያ ይመጥናሉ ብሎ ሲወጣ እኮ ነው አብርሽ እስካሁን ድረስ ሰውን ማባላት የያዘው ማለት ነው። ስለዚህ ካወዳ ሩታዬ እንደው ብትርቃቸው እኔ በጣም እኔ እንጃ ንግግሩ ከአንድ ከባለ ትዳሮች የሚሰማ ነገር አይደለምና ሩታን የማይሆን ስም እየተሰጣት እሱ ክፋት በቃ ክፋት ምን ይሄ ሁሉ ንግግር አብሯችሁ የኖረ ያገባችሁ የወለደላችሁ ሰው በቀልን እንድትገፋበት እሷን መጥፎ ቦታ እንድትደርስ መጥፎ ስሜት እንዲሰማት ነው ሆማታ የተናገራት። እንዳሰብከው ሰበው እኔ ግን ተልቤ ነው ምናምን ብትለው እንኳን ሊያምናት አልቻለም። ይሄ ምንድነው? በጣም 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 ይቅርታ ልብ የለውም አብርሽ። ውሸት ነው። ሩታ ናት ይቅርታ ልብ ያላት። ይቅርታ ደግሞ ለራስ ነው ለሰው ልጅ አይደለም። በእውነት ነው የምላችሁ። ይቅርታ ስታረጉ ለራሳችሁ ብላችሁ ነው ለሰው ብላችሁ አይደለምና እኔ በዚህ ነገር አልመጣም ብዬ ነበር። ግን ለራሴ ያው ጥሩ ሲመቻችሁ ትዳላችሁ ነው አንድ ነገር መስራት የምትፈልጉት። ግን ጓደኞችም ፋፍ እንደ ድሮሽኒ ፋፍ እንደ ድሮሽ ስሪ ቪዲዮ እያሉ ሲገፋፉ ነው አሁን የመጣሁት። በእውነት ነው የምላችሁ እንጂ ብዙ ማስተያየት መስጠት አልፈለኩም። ላይክ፣ ሰብስክራይብ፣ ሼር ያደርጋችሁ ቪዲዮአችንን እስከ መጨረሻው ልዑልና ሩታ